ወይዘሮ ሮማን አሁን እንግዲህ ከዚህ በኋላ ምንም አይነት ማምለጫ የለሽ። ስለዚህ ለሚመጣብሽ እያንዳንዱ ነገር መዘጋጀት ይኖርብሻል። ፊዛ ማግባት ትችያለሽ። ቆይ ማን ነው የወለደችን ሴት የሚያገባ? ብሌን ቆይም እዚህ ታረጋለሽ። የማይሆን ሀሳብሽን ልትነግሪኝ ነው የመጣሽው? እኔ ስራ እንድትቀጥረኝ ፈልጌ ነው የመጣሁት። ብሌን እንደማይሆን እኮ ብዙ ጊዜ ነግሬሻለሁ። እኔ እኮ ስራውን ብቻ ነው የምፈልገው። ብሌን አላምንሽም። ብሌን ያቺ ክፉ ቀድማናለች። የምስራች ሮማን ምንድን ነው የምትይው? መነሳት አለብሽ ሮማን፣ መነሳት አለብሽ። ሀሎ ሮቢ፣ እንዴት ነህ? የባለፈው ነገር እኮ ተሳካ። ቆይ እስኪ አልገባኝም። ቆይ እስኪ አሁን አንድ እንደ አዲስ ሰራተኛነቴ በዚህ ልክ መጠበቅ ነበረብኝ? በርግጥ ሰራተኛ ልባልም። እንግዲህ ጽናትዬ አሁን ደግሞ ተራዌኒ ነው። አዲስ የስራ ባልደረባ መጥቶልሻል። አዲስ ወንበር ላይ ማዘጋጀት ይወርድብሻል። ወይኔ አልገባኝም። ግን ቆይ እዚህ ቢሮ እንደዚህ ነው ሰዓት እየተከበረ ስራ የሚሰራው ማለት ነው? አንዛለቃት። አሁን ማን ይመጥችላችኋለሁ? በፍጹም እንደዚህ አንዛለቅም። እንደዚህ በይሳት እየተገባ ባልም ሚስትም ሁኚ ማንኛውም ሰራተኛ እንተያያታለን። ደግሞ ደህና ቢሮ ነው ብዬ እንደዚህ ፕሮቶኮልን ጠብቄ መምጣት የሚናቅ ነው አይደለም። ሳልፈልግም አልፈልገው ልብስ የማልፈልገውን ቦርሳ የማልፈልገውን አይነት አለባበስ ለብሼ የመጣሁት እኮ እኔ ፕሮቶኮል ጠብቄ ስርዓት ያለኝ እንዲመስለው ብዬ ነው እንጂ እኔ ነኝ የማውቀው። አንዴ ልግባ እንጂ እዚህ ቢሮ ምንድን ነው? እሺ አሁን እስካሁን ሰዓት ድረስ መጠበቅ ነበረብኝ? እብድምጣ እንኳን እነሱ ሊመጡ ሲጀመር የምታስረፍደው ጽናት ተብዬው ናት እንጂ ወንድሜማ እንደማያረፍድ አውቀዋለሁ። ምን አባቷ እያለች እቺ ጉትት እንዲህ እየተጎተች እሷን ራሱ እኔ ማለቱ ስቃይ ነው። ውይ አይ ብሌን አይዞሽ ታገሽ። ትንሽ ጊዜ እንደዚህ የምትጠብቂበትና የምትሰራችበት ጊዜ በጣም ቅርብ ጊዜ ነው። እንደፈለግሽ የምታዥበት እንዴት እንደማናቀርባቸው ሳያቸዋለሁ። የሌለኝን ባህሪ ከዩቲዩብ ላይ ቢሆን ራሱ ሰርች ራሱ እያደረኩ የሌለኝን ባህሪ ነው እያመጣሁ እዚህ ቢሮ ማንጸባረቀው። አንዴ ብቻ ልግባ። ሲጀምር ስርዓት ቢኖረኝ ራሱ አያምኑኝም የቢሮ ሰዎች፣ ምክንያቱም እኔ የቦስ ልጅ ነኝ። ከልጅነት አልፎ ደግሞ የድርጅቱ ዋና አስተዳዳሪ እህቱ ነኝ። እህቱ ደግሞ እዚህ መስሪያ ቤት ውስጥ መታ ማንም ሰው ላያከብርበት የሚችልበት ምክንያት የለም። ትንሽ ጊዜ ብሌን፣ ትንሽ ጊዜ እሺ ታገሽ። የሚርመሰመሱ ሲያስጠላ እንዴት ነው እኔ ከነዚህ ጋር ተግባብቼ መስራት የምችለው? ፉንጋ እኮ የተሰበሰቡ በጠቅላላ ቢሮ ውስጥ። ፈጣሪ ትዕግስቱን አድለኝ ዛሬ ቃል ዛሬ ለኔ የመጨረሻ የድል ቀኔ ነው። የዛሬውን ቀኔን ማንም ሰው እንዲያበላሽብኝ አልፈልግም። በአዲስ ሞራል ወደ ስራ።
ወይኔ ራሴ ሊፈነዳ ነው። እቻ አንድ ቁጣሽ ስራ ተሆነብኝ ወይ ሮማን? ልደውልላት ይሆን እንዴ? እንዴት ላድርግ? እስኪ ልደውልላት። ሄሎ ልጄ፣ እንዴት ነሽ? ሄድሽ እንዴ? ፏ ብለሽ ንጥነጥ ብለሽ ሄድሽ? አዎ አልሰማሁሽም ነበረ። ሌሊት እንቅልፍ ስላልወሰደኝ ሊነጋጋ ሲል ሸለብ አደረገኝ። አይ ብትቀሰቀሽኝም ችግር አልነበረውም። ምን ተኝቼው አይደለም ውለው። የትኛው ስራ ሲሄድ ብለሽ ነው እናቴ? እድሜ ለጽናቴ ያልጋ ቁራኝ አድርገኝ። እና አንቺ ቀድመሽ ደረሽ? ይኸውልሽ ቢሮ ካሉት ጋር ምናምን አውሪሽ፣ በደንብ ተነጋገሪ። በደንብ ጎብዥልኝ አደራ የኔ ልጅ። እሷ እንደሆነ የሆነ ፍንጭ ካየች የሆነ ፍንጭ ካገኘች ውጭ አውጥታ ነው የምትወረውረን። እባክሽን አደራሽን ልጅ፣ አደራ የኔ ልጅ። የቻልሽን ሁሉ አድርጊ። ይሄ ጅላንፎ ወንድምሽ እንደሆነ ምንም ነገር ለሷ ነው እንጂ የሚወግነው ለኛ ዞር ብሎ ያየንም። አይ ኧረ ተይኝ እስኪ። እሱንም ትለቀዋለች ብለሽ ነው? ምንም አይመለከተውም እያሱ እያለች ነበር ባለፈው። ምንም አይመለከተውም እያለች እሱንም ከኛ እኩል ነው ወጣው ውጭ ላይ በረንዳ የምትጥለው። ይሄ ጅላንፎ መች ገባው? እሱ ነው የሚያስጠቃኝ። በጎደሎ ቀን ቤቴ አምጥቼ ይሄ ማይረባ ይሄ ጅዝባ። በልጅ አደራሽን የቻልሽውን ሁሉ አድርጊ። ደህና ወይ? እግዚአብሔር ካንቺ ጋር ይሁን። እያሱ ተጫወትክብኝ። ለዚያ በቃኝ። እንደውም አንተ ነህ። እኔም መቋቋም አልችልም። ወንበር እንኳን ያስቀምጡም እንዲቆይ። እስኪ እዚህ ጋር እኮ ግዴታ አንድ ከስተመር ሊገለገል ሲመጣ ግዴታ ወንበር ያስፈልጋል። በዚህ ቁጭ ብሎ ይጠብቃል። እኔስ ባለቤቷ ነኝ፣ ችግር የለም እችላለሁ፣ ችግሩን አስተካክለዋለሁ። ለነገሩ ጽናት ነገር አጠንጠኝ እንጂ የምን ታውቂያለሽ። አሁንስ ወገቤ ብሎ ተንቀጠቀጠ። አይ ማየ ጉዴን ባየሽልኝ። ልደውልለት እንዴ? አይ ብሌን ደደብ እኮ እንዴ! ሲጀመር እስካሁን እንዴት አትደውልለትም? እንደመጣሽ እኮ ማወቅ አለበት። ቆይ አጋንኛሽ ቃብጬ ነው የምነግረው። ስልኬስ ኧረ ደግሞ ዘንቢል የሆነ ቦርሳ እንደው ወይኔ ወንድሜ የስራ ምስል አንተል ምቀን አድርጌ ወጣሁ። ካልደውልለት ሄሎ ወንድሜ አለሁልህ። ቆየሁ እኮ ከደረስኩ ብታይ ወንድሜ። አይ አይደለም እንዴ አይደለም ወንድሜ፣ እዚህ ነው እንጂ ወዴት እደርሳለሁ? ቤት እንዴ ከቤት ወዴት እወጣለሁ ወንድሜ? ገና ጠዋት እኮ ነው። ቢሮ ነኝ ያለሁት። በጣም ብታይቆዩ በጣም በስማ ቁርስ አፈር ብላ ነው በሰነ ቁርስ በለው። ምን አልከኝ? እሺ ኧረ ብለህ ወንድሜ። ግን ብትጠራኝ እንኳ በር መብላት እንችል ነበር። በእርግጥ ተው፣ እኔ ቤት በልቼ ነው የመጣሁት። ኧረ ችግር የለም እጠብቅሃለሁ። እንዴ ምን ችግር አለ ወንድሜ? ደግሞ አንተን ያልጠበቅኩ እውነት ችግር የለም።
እሺ አንድም ደግሞ የፈለኩ ማለት ነው ወንድሜ ያው አንዳንድ ነገር ልታሳየኝ እኮ ነው። ያው መቼስ ለቢሮም ለስራውም ለህዝቡም አዲስ አይደለም። እንዴት እንደሚሰራ አንተ ራስህ እኮ ለስራ እስከመጣሽ ድረስ ስራሽን ሰርተሽ ነው የምትሄጂው ያልከኝ። ለዛ ነው አሁን እዚህ ቆሜ ለቢሮ ሰው መታየቱንም አልፈለኩትም። አረ ችግር የለም። እሺ ወንድሜ፣ አረ እጠብቅሃለሁ። በፍጹም አልሄድም። ቤት ልታሳየኝ? አይ የቢሮ ነገርማ ቢሮ ነው ደስ የሚለው ወንድሜ። እጠብቅሃለሁ። እሺ እሺ ብላ። አረ እየበላህ። እሺ ምን ያህል ደቂቃ ትቆያለህ? አረ አይደል የፈለግከውን ቆይ። የፈለግከውን ደቂቃ ያህል መቆየት ይችላል። እንደ ዝም ብዬ ልወቀው ብዬ እኮ ነው ወንድሜ። እሺ እሺ ወንድሜ 15 ደቂቃ። አረ ትንሽ ነው። እሺ እንዲያው ቢጠባ ነበር መስጠት። አሁን 15 ደቂቃ ሙሉ ማንም የሚቆየው ምግብ እየበላሁ ሌላ እንድደች ብላ 15 ደቂቃ። አሁን ከስንት ነው? ገና ከ15። ስለዚህ ተኩል ሲል ሊመጣ ነው ማለት ነው። አይ እኔ ሲጀመር ሳሽቃብጥ ነው እንጂ እንዴት እሱ ሳይገባ ቢሮ እመጣለሁ። በእርግጥ እንዲቀጥረኝ ብዬ ነው። ወይ ጽናት ወይ አንቺም ማትረቢ። ደህና ዋላችሁ? ሰላም ዋልሽ? እንዴት ዋላችሁ? ሰላም ዋልክ? እንዴት አልሽ ሮማን? ደህና ነኝ። እንዴት ናችሁ? ደህና። በዚህ ሰዓት ሁለታችሁም የተዳችሁ ነው? መኝታ ቤት እኮ መጥቼ ሳጣችሁ ደነገጡ። ምን አስተናገጠሽ? የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። ምንም የተፈጠረ ነገር የለም። ያው መጥቼ ሳጣችሁ ትንሽ ተደናገጥኩ። ከያሱ ጋር ወክ ለማድረግ ወጥተን ነው። እርግጠኛ ነሽ? እኛም ቤቱ ስላላገኘሽ ነው እንደደነገጥሽው? አዎ ሁለታችሁም ሳጣችሁ ደጋግሜ ደወልኩ። ደግሞ ሁለታችሁም ስልክ አታነሱ። ደጋግሜ ደወልኩ አታነሱ። ለዛ ነው ትንሽ የደነገጥኩት። አዎ በእርግጥ ልክ ነሽ። ላንቺ ምንም ነገር ሳንነግርሽ ጥለንሽ መውጣት አልነበረብንም። ከጽናት ጋር እግራችንን ለማፍታታት ነበር የወጣ ነው። አዎ በጽናት ስልክም ደጋግሜ ደውዬ ነበር። እኔ እንኳን ስልኬን እዚህ ቤት ውስጥ ቻርጅ ላይ ሰክቼ ነበር የወጣሁት። ደጋግመሽ ደውለሽ ነበር? አይ ጥሩ ነው። እያሱ በቃ እኔ እናንተ ወደ ክፍላችን ገብተን የጀመርነውን ወሬ እንጨርስ። አንቺ ቀድመሽ ግቢ። እናቴ ስሜቷ ጥሩ አይደለም። ትንሽ አውርቻት እመጣለሁ። እሺ በቃ እኔ መኝታ ቤት ልጠብቅ፣ እናንተ አውሩ እስከዛ። ምንድነው አልገባኝም። እኔ ማላውቀው የተፈጠረ ነገር አለ እንዴ? ምንም የለም። ለምን ጠየቀኝ? አይ እኔም ቤት ውስጥ አለማግኘትሽ እንዲህ ሊያስደነግጥሽ አይችልም ብዬ ነው። እንዴት አያስደነግጣትም ብለህ አሰብክ? እድሜ ልክሽን ልጅሽን ሜዳ ላይ ጥለሽ ነው ሴትዮ ዛሬ በእኔ መጥፋት ልደነግጥያችን ብዬ ነው። እንደሱ ነው የምታስበው? ምንም ሀዘን ውስጥ እንደሌለ? ውስጥሽ ሀዘን እንደሌለ አይደለም ያሰብኩት። አንቺ ራስሽ በተግባር አሳይተሽናል። እሺ ምንም ብትል አልቀየምም። እውነት አለ። ጽናት ምንም ነገር ማስታወስ አትችልም እና ደግሞ ምንም ነገር እንዲረብሻት አልፈልግም። እሱን እኮ በግልጽ አሳየኝ። ለእሷ ያፈላሁትን ቡና እንድቀምሰው አዘዝከኝ። በነገራችን ላይ እኔ ብቻ አይደለሁም ልጅሽ ብሌን የምትባል ልጅም ውጭ ሀገር አለችሽ። እሷንም የደወልሽ አንዳንድ ነገር ጠይቂያት። እሱን መናገር አይጠበቅብህም ነበር። በያውን ሚስቴ ትጠብቀኛለች፣ ገብቼ ማውራት አለብኝ። እሺ አሁን አታስጠብቃት። ግን የመጨረሻ አንድ ነገር ልንገርሽ። ያን ያደረኩት ወድጄ አይደለም። ከዚህ በፊት ያደረግሽው እንዳይለመድሽ ብዬ ነው። ይሄ ደግሞ ምን ማለት ነው? እንደዚህ ወድቄ አግኝተሽ ነው አይደል እንደፈለግሽ የምትሆኝም እንጂ አታውቅችኝም ነበረ። አሳይሻለሁ ጽናት። በቅርቡ ጨርቅሽን ጥለሽ እንድታብጪ ነው የማደርግሽ እንጂ እንደዚህ የማያልጋ ቁራኛ ሆኜ አታስቀልኝም። በጭራሽ ሞት ይሻለኛል። አንቺ ከምታሸንፊኝ ሞት ይሻለኛል። ወይኔ ተጫወተችብኝ። እግዚአብሔር ወይ እባክህን አንተ ምሕረቱን ላክልኝ እባክህ።
አጠቃችኝ። በዛ በጅላንፎ ገብታ አጠቃችኝ። አሳይሻለሁ ጽናት፣ እንደዚህ ማለት ተጫወትሽብኝ አትቀሪም። እንቅልፌ ራሱ መጣ። ባለቀጠር ቢቀርብኝ ይሻለኛል። ብሌን ወንድሜ ቶሎ መጣ። ቆየሁብሽ? ኧረ በፍጹም እዚህ ኧረ ምንም ኖርማል ነን። እንደው ወክ አደረኩ እንደምታንቀሳቀሱ ቢሮ ያምራል። እሺ ነይ ቢሮሽን ላሳይሽ። እሺ እሺ በዚህ ነው። አዎ ብሌን፣ እንግዲህ አዲሱ ቢሮሽ ይሄን ይመስላል። ወንድሜ በጣም ነው የሚያምረው። ማለት ይሄ ወረቀታ መብሻ ወንድሜ በጣም ነው የሚያምረው። እውነት አመሰግናለሁ። ይኸውልሽ ብሌን፣ እንግዲህ ስራ ሰራለሁ ብለሽ ነው የመጣሽው። ምንም አይነት ነገር አልፈልግም። አይ ምንም አይነት ነገር ምንም ብትፈልግ እራሱ አታገኝም ወንድሜ። የእውነት ሲጀመር ስራ ብቻ ነው ሰርቼ የምወጣው። አመሰግናለሁ። በጣም ጥሩ። በቃ አንዳንድ ነገሮችን እስክትለምጂ አንድ ልጅ ትመጣና በደንብ ታስለምድሻለች። እሺ ወንድሜ አመሰግናለሁ። እሺ በጣም እሺ። መልካም ጊዜ። እሺ የፈጣሪ ያለ ብሌን ስራ ጀመርሽ። ብሌን አሳካሽ። ወይ እንደ ተጫወትሽብኝ ካልተጫወትኩብሽ እኔ ውሻ ነኝ። እሰራልሻለሁ። አሁን ብሌን ከዛሬ ጀምሮ የምታረጊው ትገቢያለሽ ቢሮ፣ አለባበስን ትቀይራለሽ። እንደዚህ ወዛደር መስሎሽ እዚህ ቢሮ አትመጭም። ዛሬም እንደዚህ ቢሮ እስከምገባ ነው በር እስከምቀመጥ ነበር። ፈጣሪ ሆይ አለባበስን ታስተካክያለሽ፣ ትገቢያለሽ፣ ሲሪየስ ትሆኛለሽ። ከዛ ስራሽ ምንድን ነው? ያችን ጀዝበድን ማቃጠልና ማናደድ ይሆናል ማለት ነው። ከዛ ደግሞ አንዳንድ ፋይሎችን መፈለግ። ግን እሷ ስራሽን በደንብ ትሰሪያለሽ። በፋይል ይሞላል። ሲጀመር ባዶ ወረቀት ራሱ ቢሆን አምጥቼ ደረድርበታለሁ የሰራው እንዲመስለው። ወይኔ እዚህ ጋር መሳቂያን አስቀምጥበታለሁ። እዛ ጋር ደግሞ ኮስሞቲክስን አስቀምጥበታለሁ። እዚህ ሰውኛው መሳቂያ ጋር ደግሞ ሎሽኖችን አምጥቼ እሞላበታለሁ። ወንድሜ ሰው አግኝተህ ሞታል። ስራ ተመስገን። ሄሎ ወይ ሮቢ፣ እንዴት ነህ? ደህና ነኝ። ዛሬ እኮ አዲሱ ቢሮ የገባው። የእውነት ሁሉም ነገር በፍጥነት ነበር የተሳካው። አዎ ቆንጆ አድርጎ አድሰውታል። አመሰግናለሁ ሮቢዬ። አዎ ከዚህ በኋላማ ሁሉንም ነገር በአዲስ መልክ ነው የምሰራው። አዎ አባዬ ይሄን ነገር ባይ በጣም ደስ ይለኝ ነበር። በጭራሽ እንደዛማ አላደርግም። ይቅርታ ሮቢዬ፣ መልሼ ልደውልልህ።
ልደውልልህ። እሺ ባይ። እሺ እደውላለሁ። እሺ ቻው። እሺ ጽሩዬ ቢሮሽ በጣም ነው የሚያምረው። ጭራሽ ብልሽ ደግሞ አድሰሽዋል። በአዲስ መልክ እንግዲህ ስራዬን ለመጀመር ስላሰብኩኝ አዲስ ነገር አይገባኝም ትያለሽ? እኔ እኮ ግርም የሚለኝ ምን እንደሆነ ታውቂያለሽ? ቢሮ ቆንጆ ሆኖ ሳለ አንቺ ግን ለዚህ ቢሮ የሚመጥን አለባበስም ምንም ነገር አላሟላሽም። ይቅርታ እኔ ከአንቺ የተሻለ ስለማላውቅ ነው ብቻ የመሰለኝ ነው የተናገርኩት። በጣም ደስ የሚል ንግግር ነው የተናገርሽው። ይልቅ ምን ልረዳሽ እችላለሁ? አይ እኔ እንኳን ምንም ይሁን አላልኩም። ለማንኛውም ግን አንድ አዲስ የምስራች ይዤልሽ መጥቻለሁ። የምን ሰርፕራይዝ ነው? እንግዲህ ከዚህ በኋላ እኔና አንቺ የስራ ባልደረቦች ነን ማለት ነው። ያስቃል አይደል? አራሳቂው እኔ ራሱን ካንቺ በላይ ነሳኩት። መቀጠሬ ልክ እንዳንቺ ነበር ያላመንኩት። አውቃለሁ ይሄንን ፊት መግፋት በጣም ከባድ እንደሚሆንብኝ ግን እንዴት እንደማረግ አላውቅም። ፈጣሪ ይሁነኝ ብቻ ለመስራት ስል ብቻ እጥራለሁ። ይሄንን ፊት ጧት ቀን ማታ ላይ ነው ማለት ነው። ጥሩ እንግዲህ እንዴት ማስኬድ እንዳለብን አብረን የምናየው ይሆናል። መልካም። ለማንኛውም ግን አንድ ላይ ስለምንሰራ በጣም ደስተኛ ነኝ። እሺ ደግሞ እርግጠኛ ነኝ ቆንጆ የስራ ጊዜያት እንደምናሳልፍ። ይልቅ አሁን እኔ በጣም ብዙ ስራ አለብኝ። ቢሮ የለቀሽ ተውጪ። ቆይ ብትኝ ራሱ ከዚህ ወደዚህ ቢሮ መቆየት አልችልም። ቢሮ እኮ ያምር ነበር ግን ቆንጆ ሰው እጅ ላይ አልጣለውም። ለማንኛውም ግን ቆንጆ የስራ ጊዜ እንደሚኖረን ተስፋ አደርጋለሁ። እሺ ስብሰባ ደግሞ ሲኖር በፍቅራዊ ምናምን ነገር እንዳታየኝ፣ ደስ አይለኝም። ወይ ሮቢ ይቅርታ። እያሱ አልገባኝም። ብሌን እዚህ እንድትሰራ አድርጋት ነው? አዎ ጽናት። ለምን? ስራ ያስፈልጋት ስለነበር። ብሌን የእውነት ስራ ፈልጋ ከሆነ እዚህ ብቻ አይደለም ስራ ያለው። ማለቴ ሌላ ቦታ መቀጠር ትችል ነበር አይደል? ቆይ እዚህ መስራት እየቻለች ለምን ሰው ጋር ተቀጥራ ትሰራለች? ምክንያቱም እዚህ ቢሮ መቀጠር የፈለገችው ለስራው ስላልሆነ ሌላ ማድረግ የምትፈልገው ነገር አለ። ይሄን ደግሞ አንተ ምን የምናውቃለን አይደል? ወይ ወንድም እዚህ ነው እንዴ? እኔ እኮ ብታይ እዛ መስለኝ ቢሮ መስለኝ እየገባሁ እያለ እዚህ ጋር እየውህ ለምን የምትነዳትና እንጂ ወንድሜ። ብሌን ቆይ እዚህ ምን ታደርጊያለሽ? የማይሆን ሀሳብሽን ልትነግሪኝ ነው የመጣሽው? አይ ወንድሜ አይደለም እኮ ወንድሜ፣ በአሁኑ እንኳን ለሱ ጉዳይ አይደለም የመጣሁት። የእውነት እኔ ስራው እንድትቀጥረኝ ፈልጌ ነው የመጣሁት። ብሌን እንደማይሆን እኮ ብዙ ጊዜ ነግሬሻለሁ። ወንድሜ እባክህ በቃ እንደዚህ አታድርግ እንዴ። እኔ እኮ እህት ነኝ። ቆይ ለምን በዚህ ልክ እኔ ላይ የምትጨክነው? ብሌን የሆነ ነገር ልታደርጊ እየሞከርሽ ነው። ለዛ ነው ማልቀጥርሽ። አይ ወንድሜ የእውነት ምንም ነገር አላደርግም። የእውነት እመነኝ። እኔ እኮ ስራውን ብቻ ነው የምፈልገው። ብሌን አላምንሽም ወንድሜ። ታውቃለህ እኮ እቤት ነው የምውለው፣ የምሄድበት እንኳን የለኝም። እስኪ አስበው የወንድሜ ድርጅት እያለ እኔ ስራ ፈትቼ ቤት ውስጥ ትልቅ ድብርት ውስጥ ገብቼ እቤት ስቀመጥ አላሳዝንህም ወንድሜ? አላውቅም ብሌን፣ ግን አስብበታለሁ። አስብበታለሁ ማለት ወንድሜ እኔ ስራ ለመቅጠር ነው የምታስብበት? አላውቅም አልኩሽ እኮ ብሌን፣ ግን አስብበታለሁ። ወንድሜ እውነት በጣም ነው የማመሰግነው ወንድሜ። በጣም ነው ሽሙድ። አመሰግናለሁ። እሺ እንደተቀጠርኩ ነው የምቆጥረው። በቃ እኔ ልሂድ ወደ ቤት። ብቻውንም ቀረም ስራ ያስፈልጋታል። አሁን ስራውን ትስራበት። ደግሞ ስኔ ሳላቅ እንዴት ነው እንድትገባ ያደረካት? ማወቅ ነበረብኝ እኮ። ራሴ መወሰን ስለምችልና ራሴ ስለወሰንኩ። ምን ማለት ነው እያሱ? ስለ ድርጅቱ እኮ እኔ በደንብ ይመለከተኛል፣ ማወቅ አለብኝ። ምንድነው ጽናት? ላስታውስሽ እንዴ ድርጅቱን እኮ በስሜሽ ስታዞሪው ምንም አላልኩም። እንደ ሌባ ድምጽሽን አጥፍተሽ ሁሉን ነገር አደረግሽ። ምን? እና ያደረከው ነገር በሙሉ መልስ ምት ነው ማለት ነው? ምንም በይው ጽናት፣ ግን ብሌን ተቀጥራለች። እያሱ እኔ ሁሉም ነገር ሰልችቶኛል። ካንተ ጋር መጣላት፣ ከቤተሰቦች ጋር መጋፈጥ፣ ከብሌን ጋር መነታረክ በጣም ሰልችቶኛል። አንተ እንኳን አታዝንልኝም እንዴ?
እኔ በእናንተ ቤተሰብ ምክንያት ማልቀስ በጣም ነው የሰለቸኝ። ቆይ ግን እሺ መች ነው ሰላም የምንሆነው? በቀልሽን ስትይ ነው ጽናት፣ በቀልሽን ስትይ አሁንስ ወረቀት ማየት ነው ያስጠላኝ። ቆይ ያልገባኝ ነገር እንዳለ ሰሌክት ፕሪንት ባረገውም አይመጣም። ቆይ እስኪ ለማኪ ደውዬ ጉዴ ልንገራት እንዴ። አይ ጽናት ቆይ አሁንማ አልበጠበጥሽም። አሁን ጸቀጥ ብዬ ስራዬን ነው የምሰራው። ምንም አይነት ንግግር ነው የማልፈልገው። አይ ጽናት አሁንማ መጣሁልሽ እኮ። የምታረጊውን ነገር ታረጊያለሽ፣ አሳይሻለሁ። አሁን ይሄንን እዚህ ጋር ጽፋለሁ፣ ፕሪንት አደርገዋለሁ። ኮፒ ከማደርገው ጽፍ ችግር የለም። ግን ቆይ ለማየው ላይ ሳልናገር ፍጹም ስራ መስራት አልችልም። ዲያራማ ያንሹ በጥሩ እየጨፈርሽ ነው እንዴ? እያሱ ቆይ እንዴት እንደዛ ትላለህ? እንዴት ነው ለኔ እንደዚህ አይነት መልስ የምትመልስልኝ? ጽናት እውነቱን እኮ ነው የነገርኩሽ። ምንም ውሸት የለውም። እውነቱን ነው የነገርኩሽ። ቆይ ይሄን ሁሉ ነገር እያደረከውና የምታወራው ድርጅቱ በስሜ ስለተዘዋወረ ነው? ቆይ እኔ ምን አደረኩ? አይመስለኝም። ምን ለማድረግ እየሞከርክ ነው? እኔ ምንም አላደረኩም። በሌላ ነገር መውሰድሽና ቆሚ። እኔ እኮ ላስረዳሽ እየሞከርኩ ነው። መቼስ ድርጅቱን በስሜ በቃ ድሮም እኮ ይሄ ድርጅት የኛ ነው፣ የአባቴ በግፍ የተወሰደበትን ነገር ነው አይደል እንዲያስመለስኩት። ስለዚህ አሁንም ብሌንም የማስወጣት መብት አለኝ ማለት ነው። አየሽ ጽናት፣ ይሄንን ነው እያልኩሽ ያለሁት። ሰላም ትፈልጊያለሽ፣ ግን ምንም ነገር ማድረግ አትፈልጊም። ብዙ የምታረጊያቸው ነገሮች አሉ። ይሄንን ነው እያልኩሽ ያለሁት አይደል? ጥሩ፣ በጣም ጥሩ ነገር አስበሃል። ቆይ ምን አድርገ ነው የሚሉት? በጣም ነው የሰለችኝ አንዱን ስለ አንዱ። ቆይ ጽናት ምን አሰበሽ ይሆን? ብሌንማ እያለች ወይ ጉድማ እየስጀመር ሆን ታችኝ ነበር። ልብስ እያለን ነው እንጂ ተጨምሮ መጣ። እንዴት አደርሽ ማዬ? እንዴት አደርክ? እንዴት ነሽ አሁን? አንዴ ስጋዬ እንኳን ሞታለ ነፍሴ ማሰብ ጀምሬያለሁ። አሁንስ እማዬ እንደዛ አትበይ። ይሄ ሁሉ ሰው እኮ ለአንቺ ነው የሚጨነቀው። በቅርቡ ደግሞ ደህና ትሆኛለሽ። እሺ ካልክሽ። ወዴት ነው የምትሄደው? ወደ ታች ልወርድ ነው። ጉድፈሉ እንደሚፈልጋለሁ ብያለሁ እንደ ጠራው ምን ነው? እሺ ምንድን ነው? ይኸውልህ ብሌን ከጽናት እኩል እዛ ቢሮ ላይ እንድትሰራ ፈልጋለሁ። ምን?
እኔ የምልሽ ግን እማዬን ቆይ ለማጥለሻት ነው የመጣሽው? እማዬን አሁን ሄጄ ነበረ። ከዛ አየኋትና ተመልሼ እኮ የመጣሁት አላስፈልጋትም፣ ብቻዋን ናት ያለችው። ለዛ ነው የምትሆን ብዬ መጣሁ። ብሌን እባክሽ እንዲህ አታድርጊ። ለእማዬ እኮ ታስፈልጊያታለሽ። ማለት ሁላችንም በዚህ ሰዓት ከጎኗ ሊሆን ይገባል። ወንድሜ ገብቶኛል እኮ ግን እማዬ አሁን ላይ ብቻዋን ናት ያለችው። ብቻዋን ከሆነች ደግሞ ምንም ነገር አትሆንም። ይሄ ደግሞ ምን ማለት ነው? እማዬ እኮ የምትታመመው ቤት ውስጥ ሰው ካለ ነው። ስለ ጽናት ነው የምታወሪው? ግልጽ እኮ ነው ወንድሜ። ያው ከሷ ውጭ ማን ጠላታለኝ? ቆይ ብሌን አንቺ ከመጀመሩ ነው ጽናት ላይ እንዴት ተቀየርሽው? እያሱ በደንብ አስብበት። ጽናት እንደምታስባት አይነት ልጅ አይደለችም። እባክሽ ብሌን የምታወሪውን ነገር በደንብ ወቂ። እውነቴን ነው እያሱ፣ ጽናት በጣም ጨካኝ ሴት ናት። በቃሽ ብሌን፣ አሁን ቢሮውን ለቀሽ ውጪ። ሰምተሻል ብሌን? ውጪ በቃ አሁን። ወንድሜ እኔ ከሆነ እኮ ነኝ ከዛች ኮንታ ጋር ብቻ ያወዳደርከኝ ባልሆነ። አይመለከተኝም ብሌን፣ ውጪ በቃ አሁን። ጥሩ የሚያወጣ መርጣል። ታዋጣሽ እሷ እማዬ እንዴት ዋልሽ? እማዬ ብታይ አታምኝም ምን አይነት ቢሮ ውስጥ ፍልስስ ብዬ ተቀምጬ ስራዬን እየሰራሁ እንደሆነ። ቢሮዋ ገብተሽ አንድ ነገር አድርጊ። እዛ የገባሽው ለመቀመጥ አይደለም። ጊዜ ደግሞ እንደሌለን ታውቂያለሽ። አፍጥኙ ብሌን። እሺ እማዬ እሺ። እሺ አይደለም ብሌን፣ ተነሽ ስራሽን ጀምሪ። እሷንማ ልኳን አሳይልኝ ልጄ። ግን ነገሮች ለምንድን ነው በዚህ ልክ እኔ ላይ እየሆነ ያሉት? እንዴ አንዱን ተሻገርኩኝ አንዱን አለፍኩት የሆነ ነገር ይመጣል። ግን ፈጣሪ ከኔ ጋር ነው ችግር? ከኔ ጋር ነው ወይ ችግር? በቃ እኔ አሁን እየተሸነፍኩ ነው። በቃ አሸነፍኩኝ ብዬ የሆነ ነገር ላሳካስ የሆነ ነገር ይፈጠራል። ቆይ እንዴት ነው ማለፍ የሚቻለው? አምላኬ እኔ ስንቱን ልለፍ፣ ስንቱን ልሻገር? እኔ ላይ ሲሆን ሁሉም ነገር ይደራረባል፣ ሁሉም ነገር ቅጥ ያጣል፣ ሁሉም ነገር ገደብ ያልፋል። ቆይ እኔ ለመኖር አይደለም እንዴት የተፈጠርኩት? በህይወቴ በጣም ብዙ ነገር አጣው፣ ቤተሰቤን አጣው፣ አለኝ የምለውን ነገር በሙሉ አጣው። ግን በስተመጨረሻ ምንም ደስተኛ የሚያደርግ ነገር ህይወቴ ውስጥ የለም። ሁሉም ነገር የተበላሸ ነው። ይህንን አምኜ መቀበል አልችልም። ሽንፈቴን በጨረሻ አምኜ መቀበል አልችልም። የምንጠው ይምጣ። ከዚህ በኋላ ሁሉንም ነገር እጋፈጣለሁ። እባክህን አምላኬ ከዚህ በኋላ እንኳን እርዳኝ እባክህን። በቃሽ በለኝ። እኔ ነገሮች እየከበዱኝ ነው። ነገሮች በጣም እየከበዱኝ ነው። ፈጣሪ እባክህን እርዳኝ። በቃ ሰው ልጅ በዚህ ልክ ይፈተናል እንዴ?
ለምንድን ነው በዚህ ልክ ማስተካከል? አላሳዝነው ነው ተስፋ ቆርጬ ሁሉንም ነገር መቀበል አለብኝ? የለችም እንዴ? ሻውን የትሄደች ይባላል? ጭራሽ አታነሳም። የታባሽ ሄደሽ ነው? አሀ ስለዚህ አሁን አጋጣሚ እንድጠቀመው እንደዚህ ነገር ባግ ምናምን ነው የምሰበስበው። ምናልባት አሁን የቆየ ፋይል ልታስቀምጥ የምትችል ይሁንና በፍጹም አታስቀምጠው።